ይጣፍጥ አባሽ ገንዘብ አስጨራሽ አሉ አበው ናስኪ ዝኔ ድገመኝ ምን አሰብኩ መሰለህ ሙሌ በፈጠረ ዝኔ እዳይ ልትደምረው እንደሆነ በቃ እከፍልሃለሁ በቅርቡ ከፍላለሁ አልኩ እኮ በቅርቡ ያንተ በቅርቡ መቼ ነው በቃ በዚህ 5-6 ወር ውስጥ እከፍልሃለሁ 5-6 ወር አዎ ወይም በቃ እሺ በዚህ አመት እከፍልሃለሁ በቃ ምንድነው ይሄን ያህል ለ585 ብር መጨነቅ እሺ ሙሌ አሁን እሱን ተው ለማንኛውም አሁን የፈለኩ የዚህን ግሮሰሪ አመጣጥ ግምገማ ስለጀመርኩ በዱቤ ከምጠጡ ከእንዳንተ አይነቱ ሐሳብ ስለምፈልግ ሐሳብ ምትሰጠው ግምገማ ስላልገባኝ ግምገማ ነው ጠንካራና ደካማ ጎኑን የታዘብከውን ያየው እንድትነግረኝ ነው እሺ በጣም አመሰግናለሁ በዚህ ግሮሰሪ ለረጅም አመታት እንደ ቤተሰብም እንደ ደንበኛም ሆኜ በቆየሁባቸው ጊዜያቶች በርካታ ደካማና ክፍተቶችን ተመልክቻለሁ እንዴ ጠንካራ ጎንስ የለንም አላችሁ እንዴ አላችሁ ለምሳሌ ይሄ ግሮሰሪ ተዘግቶ ያውቃል ይሄ ደግሞ ለደንበኞቻችሁ ምን ያህል እንደምትጨነቁ ያሳያል ሌላው እዚህ ቤት ድራፍት አልቋል ሲባል ሰምቻለሁ ይሄም ለደንበኞቻችሁ ምን ያህል በትጋት እንደምትሰሩ የሚያሳይ ነው እናመሰግናለን እኔ ለደንበኞቼ ይሄን ያህል ተጨንቀን እየሰራን መሆኑን ተረድቼው አላውቅም ነበር አሁንም ወደ ደካማ ጎናችሁ ስመጣ ትንሽ ጠንካራ ጎናችን ላይ አትቆይም ግዴለም ደካማውን ልናገር እሺ ተናገር አንደኛ እዚህ ቤት በዱቤ የሚጠጡ ደንበኞችን ታስጨንቃላችሁ ትገላምጣላችሁ ይሄ መስተካከል አለበት ሁለተኛ ሀገር ከሀገር ተበዳድሮ ብድር ይሳረዛል እዚህ ቤት ግን ይሄንን አይተናናቅ ለምንድን ነው ይሄ መስተካከል አለበት አሁን ቢያንስ በኔ መጀመር አለበት የኔን 585 ብር ሰርዙ በቃ ሀገር ለሀገር እንደሰረዘው ይቆጣል እናመሰግናለን ጠንካራ ጎኑ ተይዞናል ምን ያደርግልኛል አንተ ጠንካራ ጎኑ መያዝ እዳይ ሰርዝልኛል ከዳነስ አረጋኛል ምን አይነት ሰው ምንድነው የምትጨቃጨቀው ዛሬም ክፈል ነው አረ ተሙሌ ረቷ ታሰድበን ለአንተ ስንል የት ሄደን እንኑር ለቤተሰቡ እኮ ተዋረደ አንገቱን ደፋ ሙሌ አንዴ ቀዘቅ ማን ዝኔ አንዴ ቀዘቀዘ እሺ ሁለት አርገው አምጣለት አረ ተሙሌ አንተ ለምንድን ነው የማትለወጠው ወደ ምን ልለወጥ እንዴ አሁን ያለበት ቦታ መልካም ነው ብለህ ነው እንዴ የምታስበው አሁን ያለበት ተመችቶኛል እዚህ ላይ መቆየት ፈልጋለሁ መነካካት ያስፈልጋል አረ አላጥኩትም እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ያንተ ችግር ዝኔ ተንቀሳቀሳ የግድ እኮ እዚህ መቆም የለብህም አይ ፈልጊው ነው አላ እንዴ ቤት ስለሆነ የግድ ላያችን ላይ መቆም አለብህ እንዴ አይደለም በሴ ታድሶ ላይ ነኝ ታድሶ ምንድነው ዝኔ ምን ጀመረ ፖለቲካ ውስጥ ገባ እንዴ ሆይ ይኸውልህ በሴ እንደሱ አይደለም ይኸውልህ የግሮሰሪ አነሳሴን መገምገም ፈልጌ ነው ከጥንት ጀምሮ እስካሁን ድረስ ያለውን ጠንካራና ደካማ ጎኑን ለመለየት ፈልጌ ነው እንደዛ ነው አዎ ይኸውልህ እንዳንተ አይነት ለዘመናት ባለማቋረጥ የጠጡ ደንበኞቻችንን ለወደፊትም የመጠጥ ፍላጎታቸውን ለማሳደግ
እንዲሁም ደግሞ ድርጅታችንን በሰፊው ለማስፋፋትና ጠንካራና ደካማ ጎናችንን እየለየን ስለሆነ ነው። ደግሞ ይሄንን ካንተ በላይ ማን ሊነግረን ይችላል? በሴ እሱን ማስሉክ ታድሶ ስትል ነው። አይ ይሄው አይ ጥሩ ሐሳብ ነው። እናግዛለን እንጂ ከኛ በላይ ማን አስተያየት ይሰጣል? እውነት ነው። በጣም ጥሩ። እንግዲህ እኛም ሰተናል። አንዴ ልስጠው። በጣም ጥሩ ሰው ነው የመረጥከው። ያው የዚህ ቤት ዘመናት የመጠጣት ልምዴን ተጠቅሜ ጥሩ ሐሳቦችን እሰጥሃለሁ። መልካሙ ያው መልካም ስለሆነ እሱን መዘርዘር አያስፈልግም። ወደ ደካማ ጎን ስመጣ እንደኛ አይነት ተጽዕኖ ፈጣሪ ሰዎችን ዝም ብሎ ከተራ ማህበረሰብ ጋር አብሮ እንዲጠብቁ ማድረግ ተገቢ አይደለም። ለኛ የተለየ ቪአይፒ ሩም እንዲዘጋጅልን። አዎ ይሄ በጣም ጥሩ ሐሳብ ነው። ይስተካከላል። በጣም ጥሩ ይስተካከላል። እሺ ሌላው አንዳንድ የማይረቡ ሰዎች ባይገቡና ለኛ ቅድሚያ ቢሰጠን ማለቴ ያው ገብቶሃል። የማይረቡ ሰዎች በጣም ነው የማመሰግነው በሴ ለዚህ ድርጅት ጉምቱ የሆነ ሐሳብ ነው የሰጠህ፣ በደንብ የሚገነባ። ምንም ችግር የለውም። እንዲያው እኔ ካላገዝኳችሁ ማን ያግዛችኋል? ግን እኔ የምልህ ሐሳቡ ግን እንዴት መጣልህ? በጣም ጥሩ ጥያቄ ነው የጠየከኝ። ይገርማል። ከሳምንት በፊት ከባለቤቴ ጋር እስኪ የትዳር ዘመናችንን ገምግመው ብለን ገመገምን። በጣም ጥሩ ለውጥ ነው ያመጣንበት እና በዚህ ዘመን እያንዳንዱ ሰው ራሱን፣ ቤተሰቡን ብሎም የሥራ ቦታውን መገምገም አለበት። እስቲ እሱን ተውና ስማ። ምን አይነት ያንተ ሲወት አይደለም እንዴ? ገምግም እያለህ እኮ ነው። ዝኒ የት ነው የምትውለው አንተ? ምን አይነት መብሰል ነው የማይባል? አመሰግናለሁ በሴ አመሰግናለሁ። በነገራችን ላይ በሴ ብራንድ አምባሳደር ልናደርግ አስበናል። ለትዳራችሁ? የምን ትዳር ነው እሱ? ለግሮሰሪው ነው እንጂ ምን ትላለህ? ምን እላለሁ? አንተ ብለህ ጨረስከው እኮ። ያው እንግዲህ ለአንተ ለጥንት ወዳጅ ሞራልና ክብር ጥያቄውን እሺ ለማለት እስቲ አስብበታለሁ። ዝኔ እኔንስ ምን ለማድረግ አሰብክ? አንተንማ ጉሮሮን አንቄ ያለብህን ሂሳብ ማስከፈል። ተው እንጂ ዝኔ፣ እንደ ትልቅ ሰው እንጫወት እንጂ ምን ነካል? ያው መጨበጥ ይከፈላል። ምን አልዋሽም። ሁለት ስሜቶች ተሰምተውኛል። የመጀመሪያው እንደዚህ አይነት ጠቃሚ ሐሳብ ከኔ ከጋዜጠኛው መምጣት ሲኖርበት ከዝናቡ መምጣቱ በጣም አሳፍሮኛል። ሁለተኛው ከሂሩቴ ጋር ያሳለፍነውን ህይወት በመገምገም አንዳንድ ለውጦች ማምጣት እንዳለብን ተሰምቶኛል። እንደውም እግረ መንገዴን አንዳንድ አስቸጋሪ ባህሪዎቿን ለመናገር እድሉን አገኛለሁ። ከዝናቡ መምጣቱ ግን አሁንም አሳፍሮኛል። አልዋሽም። ይሁን፣ ለማንኛውም ዝኔ ለክብር አጭቶኛል። እንግዲህ ለለውጥ ኑር ብሎ ከፈጠረኝ እኔ ምን ላድርገው? ወንድሜ በቃ ለውጥ ለማምጣት እጥራለሁ። እንዴት ነው በዚህ ሰዓት መተኛት? አጀሬው አይነጋልህም ነበር? ገና እኮ ነው ሰዓቱ እኮ። እሱን እኮ ነው የምልህ። ቸኮልክ፣ ቶሎ መጣ። ከኔ ጋር ነው እንዲህ የምታወሪው? ለማንኛውም ሰዓት እያሻሻልክ ነው። በርታ። ነገር መሆኑ ነው። ለማንኛውም ለቧልት አይደለም ያመሸሁት፣ ለቁም ነገር ነው። ግምገማ ላይ ነበርኩ። በዚህ ሰዓት ደግሞ የምን ግምገማ ነው? አንቺ እንደሆነ የመስሪያ ቤት ግምገማ ካልሆነ ምን ታውቂያለሽ? ሁሉ ነገር መገምገም አለበት። ያመሸነው የዝናቡ ግሮሰሪ የወደፊት ህይወቱ፣ እድገቱ ከኛ ከደንበኞቹ ጋር እንዴት አብሮ ማደግ አለበት፣ እንዴት የደስታ ኢንቫይሮንመንት መፍጠር አለብን ብለን በዛ ላይ ስንመካከር ነበረ። አረ እኮ እናንተ ጠጪዎቹና እሷ ጠጪያችሁ እየተወያያችሁ ወደፊት እድገታችን አብራችሁ ልትቀጥሉ። አዎ አንድ ላይ ሆነ። ጥሩ ነው። ደህና ደሪ። እንዴ የምን ደህና? ኧረ ተነሽ። እንዴ ዋናውን ነገር ረስቼው። ተነሽ። ምንድን ነው በስንቱ? ተነሽ። ምንድን ነው ትላለች? እንገማገማለን እንጂ። ምኑን ነው የምንገማገመው? የ10 ምናምን ዓመት ትዳር ታቅፈሽ እየተኛሽ ምኑን ነው የምገማገመው? ትዳራችን መገምገም አለበት። አንተ በጣም ጥሩ ሰው ነህ። ምንም ክፍተት የለብህ። ምኑን እንገማገም? በጣም ጥሩ። ስለኔ
አመሰግናለሁ። ስላንቺ ግን በጣም ብዙ የምናገረው ነገር አለ። ሂዱጣ ምን አልሽ? ሂዱጣ ውጣ እኔን ውጣ ሂድና እዛ ተኝታ ገምግመኝ ነው። ሂዱጣ እሺ ጥሩ እውነተኛዋ ግምገማ ዛሬ ተጀመረች። ሂዱጣሽ በጣም ጥሩ ሂዱጣ። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ሥራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ሥራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮቪዥን ግሎባል። ተነሳ? ምን ነው ማልነሳ መስሎሽ ነበር? አላልኩም። ጥሩ ወደ ግምገማው እንሂድ። የምን ግምገማ ነው? ግምገማ ነው። ምንን አስመልክቶ? ምንን ያስመለክታል? ጠንካራና ደካማ ጎናችንን መገምገም የለብንም ነው? እሺ ጥሩ ቀጥላ። ምኑ? እንገማገም። በጣም ጥሩ ፈቃደኛ ስለሆንሽ አመሰግናለሁ። ችግር የለውም። እንግዲህ ከመልካም ነገሮችሽ ስጀምር አንቺ ጥሩ እናት ነሽ ለልጆችሽ። አንተም ጥሩ አባት ነህ ለልጆችህ፣ ለቤተሰቦችሽ፣ ለእናት ለአባትሽ ጥሩ ሰው ነሽ። አንተም እንደዛው ለቤተሰቦች ታስብላችኋለህ፣ ትጨነቅላችኋለህ። በአጠቃላይ ጥሩ ሰው ነህ። ልጆችሽን ትወጃለሽ። አንተም እንደዛው ልጆችህን ትወዳለህ። ያው ምግብ ታበሲልናለሽ፣ ልብሳችንንም ታጥቢልናለሽ። እንዴት አይ አልሽ? እዚህ አሁን ያልኩት ላይ አስተያየት የለሽም? ወደ ችግሮቻችን እንግባ። እንግባ። መልካሞቹን ከጨረስን እሺ ጀምሪ። ቀጥል። አንተ እንደጀመርከው ራስ ቀጥል። ይቅርታ እንግዲህ ችግር የለም። አንቺ እኔ ብቻ አውቃለሁ ትያለሽ። ህፃን ትሆናለህ፣ እንደ እድሜ አትሆንም። ዝም ብለሽ ትነጫነጫለሽ። በፍጹም ሐሳቤን ማክበር አትፈልጊም። አሁን ለምሳሌ ትላንት ውጭ ጠጥተህ አምሽተህ ስትገባ ለልጆች አታስብ። እንደ ባል አታከብሪኝ። ግዴለሽ ነህ። የዚህ ቤት ምሰሶ እኔ መሆኔን በጭራሽ ማመን አትፈልጊም። ዋዘኛ ነህ። ስሚ፣ እኔ ባልኖር ይሄ ቤት የት ነበር? የት ነበር? እታች። ስማ፣ አንተ ባትጎትተኝ ይሄ ቤት የት ነበር? እላይ። እኔ ነኝ የጎተትኩሽ? በጣም ጎታችሽ እኔ ነኝ። በጣም ጥሩ፣ በጣም ጥሩ። ቀጥላ። ምኑን? ግምገማው አለቀ። የዛሬው ግምገማ እዚህ ላይ ያበቃል። ብቻሽን ምን እንደምትሆኝ እናያለን። ለልጆቹ ማን ጥሩ ወላጅ እንደሆነ እናያለን። ጥሩ። ክቡራንና ክቡራን አድማጮቻችን ይህ ለምን የተሰኘው ፕሮግራማችን ነው። እንደተለመደው ቀጠሯችንን አክብረን በሰዓታችን ተገኝተናል። በዛሬው ፕሮግራማችን ስለ ትዳር ግምገማ እናወራለን። በተለይ ወንዶች እባካችሁ ትኩረት ሰጥታችሁ አዳምጡን። አዎ እኛ ወንዶች ለትዳራችን ቤተሰባችንን ከፍ ለማድረግ ስንነሳ
በምናቀርበው ግምገማ ሚስቶች መቃወም ከጀመሩ ቆይተዋል። አዎ ለልጆቻቸው ለቤተሰቦቻቸው እነሱ ብቻ የቆሙ አድርገው ይናገራሉ። እኛም ወንዶች ለልጆቻችን ምን አይነት ኑሮ እንደምንኖር ልናሳያቸው ይገባል። እውነቴን ነው። ሴቶችን ኖ እንበላቸው። ኖ ልጆች ራት በላችሁ እንዴ? አልበላንም። የስ ደርሼባችኋለሁ ማለት ነው። አያችሁ፣ ከተለመደው ወጣ ለማለት እኔ አባታችሁ በርገር ነው ገዝቼላችሁ የመጣሁት። አይሆንም፣ በምሽት በርገር ጥሩ አይደለም። እኔ እናታችሁ ቆንጆ ፍርፍር ሰርቼላችኋለሁ፣ እሱን ነው የምትበሉት። ምን ማለት ነው? ማን ነው እንደዛ ያለው? አመጋገብና ጤነኛ ህይወት የሚል ጥናት ተመልክቼ። መቼም ጥናቱን ያጠናው ገንዘብ የሌለው መናጢ መሆን አለበት፣ በርገር ገዝቶ ለመብላት አቅም የሌለው። ተነሱ። አይሆንም አልኩኝ። ፍርፍር ነው የሚበሉት። እኔ በርገሩን ብበላ ደስ ይለኛል። አንበሳ አንበሳ። አየሽ፣ የሚበልጠውን የሚጠቅመውን መርጧል። ሄኒ የኔ ያንቺስ? አትፍሪ። እኔም እሱን ብበላ ደስ ይለኛል። አለቀ። እሱን ማለት በርገሩን ማለት ነው። የሚጠቅማቸውን መረጧ። ልጆቹ ምን ይደረግ እንደ እድሜ ዘመናቸውን መፈርፈር አለባቸው እንዴ? እኔ ግን በርገሩን የመረጥኩት በርገር ከበላው ረጅም ጊዜ ስለሆነኝ ነው እንጂ ሂሩትን ብታመጣው ትበይው ነበር። አዎ ማለት እኔ ፍርፍር አዘጋጅቼልሽም ቢሆን። አዎ ኧረ ተይ አስተዊ። ረጋ ብለሽ አንቺ ስማርት አይደለሽ እንዴ? የሚበልጥብሽ ምረጭ። እኔ የምልህ ዝኔ፣ ግምገማው እንዴት ነው? ውጤት እያመጣ ነው? ያው እንግዲህ እየሞከርን ነው ደንበኞቻችንን ለማስደሰት። አለቅዳችን እያመሸን እኮ። ስለ ግሮሰሪው አይደለም እኔ የምልህ። ታዲያ ስለምንድን ነው የምታወራው? ስለ አንተና ሚስት ግምገማ ፍሬ አፈራልህ ወይ? ቆይ አልኩህ። በሴ አፈራ ብቻ ከማፍራትም በላይ። ቆይ ሚስት ድክመቷን ስትነግራት ምንም አላለችም? አልተቆጣችም? ለምን ትቆጣለች እንዴ? ለጋራ ጉዳያችን አይደል? እድለኛ ነህ ልጅ፣ እድለኛ ነህ። ታዲያ ለምን ከሂሩት ጋር አትገማገሙ? ሞከር ነው እኮ ተገማገመ። እንዴት ነው ታዲያ ግምገማው ጥሩ ውጤት አላመጣም? በጣም አግኝቷል። በሴ ይኸውልህ አልተጠቀማችሁብኝም እንጂ እኔ እኮ ብዙ ጥናትና ምርምር ያለኝ ሰው። በጣም ይኸው የግምገማችን ውጤት ከሌሊቱ 5 ሰዓት አንተ ቤት ተጎለቱ። በሴ የተገማገማችሁት እስከ ውድቅት ሌሊት እዚህ እንድትቆይ ይገባው እንዴ ሰውዬ? የግምገማ ውጤት ይሄ ሆነ። ምን ነው በሴ በግምገማው ከሂሩት ጋር አልተስማማችሁ? ወንድሜ አንተ ጥናተኛ ቤት አይሰራም። በእርግጥ አንዳንድ ጥናቶች አንዳንድ ሰዎች ላይ ላይሰሩ ይችላሉ። ችግሩ ግን የጥናቱ ሳይሆን የሰዎቹ ሊሆን ይችላል። ኧረ እባክህ። አዎ ሌላስ የምጨምረው የለም? በሴ ይልቅ ጨምርልኝ እንዴ። በሴ ከሂሩት ጋር ሰላም ካልሆናችሁማ ግጭታችሁ ይባባሳል። በጊዜ ሄዳለ። የራሷ ጉዳይ። ለቤቱ ያለው ማን እንደሆነ ማየት አለባት። ጨምርልኝ። ተው በሴ እንዴ፣ ማባባስ እኮ የለብም። በእርግጥ ይኸውልህ ጥናቱ ለአንተና ለሂሩት ትንሽ ከበድ ይላል። ማ ስለሆነች? አንተም የቤቱ ዋልታና ማገር እሷ ናት ብለህ ነው የምታስበው? ይመስለኛል። አሁንም በማምሸት የተጨነቀች ይመስለኛል። መጨነቋማ የት ይቀራል? እኔ ከሌለው ምን እንደሚወጣት ታውቃለች እኮ በሴ። አታባብሳ ነገር። አረ ጨምርልኝ እባክህ ጨምር። በስዬ እኔ አልጨምርልህ። ከዚህ በላይ እኔም ቢሆን ማምሸት አልፈልግም። ከፈለክ አንተ ጨምረህ መጠጣት ትችላለህ። ስትጨርስ ዘግተው መሄድ ትችላለህ። እኔ መሄድ አለብኝ። ይኸው በቃ። ምንም አይሆንም። ለምን ትጨነቂያለሽ? መች ተጨነቅኩ? ተጨንቄያለሁ? አይ ካልተጨነቅሽ ለምን ትጎራደጃለሽ? ተጨንቄ አይደለም። የተጨነቅኩ መስላለሁ? የተጨነቅኩ መስላለሁ ወይ? መስላለሁ? አይ አትጨነቂ ማለት አትናደጂ። ተነሽተኝ፣ እንደው ምንም አትሰሪም። ተነሽተኝ፣ ቶሎ በይ ተነሽ። እሺ ምናልባት ጓደኞቹ ጋር ሄዶ ይሆናል። ግቢና ተኝ። የሚያስጨንቅሽ ጉዳይ አይደለም። አትጨነቂ። ግቢ አልኩኝ። እኔ ጭራሽ ብሎ እስከ እኩለ ሌሊት ማምሸት ጀመረ። ሄዱት አይደለም።
የማይቀረው። ደህና መሻችሁ። ያዋጣል ምኑ እንደዚህ መሆኑ? እንዴት ልጅና ትዳር እያለ እስካሁን ሰዓት ማምሸቱ ያዋጣል? ለቤቱና ለልጆቹ አንቺ ያለሽ ብዬ ነው። እንዳለውማ ጠንቅቀህ ታውቃለህ ነው ወይስ ለልጆቹ ግድ እንደሌለ እያረጋገጥክልኝ ነው? አትሳሳች። ልጆቹማ ማን እንዳላቸው እኮ በአደባባይ መሰከሩ። አንቺ ዝም ብለሽ ለምን አታምኝም? ምኑን ነው ማምነው? የቤቱ ምሰሶና ማገር መሆኔ፣ ለልጆቼም ምርጥ አባት መሆኔ። ያልሆንከው? ኧረ ጥሩ፣ እንግዲያው እንዲሁ ይቀጥላል ማለት ነው። ወዴት ነው? ወደ ልጆቼ ነው። አባታችን ካልመጣ አንበላም አንተኛም ብለው እንደሆነ ቼክ ላርጋቸው። ና ተመለስ። ይተኙበት፣ አትረብሻቸው። ተመለስ አልኩ እኮ። እቺን ጩኸት አውቃታለሁ። ይሁና ዛሬ ይሁን ብያለሁ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ብሉ እንጂ። እሺ ምንድነው? ብሉ እንጂ። ምንድነው የምታፈጡት? ምንድነው? አባዬ ልጥረው? አርፋ የቀረበልህን ብላ። ግን እኮ ምንም ንግግር አልፈልግም። አርፋችሁ ብሉ አልኩ። አባዬ እና ብላ። ኧረ ብሉት እንዴ! እንደውም እኔ ውጪ ደህና ነገር በላለሁ። እናንተም ካልጀመራችሁ እንውጣና ቆንጆ ነገር ጋብዛችኋለሁ። ምን ማለት ነው? ልጆቼ ልጋብዛቸው ነው። በዛውም አንዳንድ ነገር ገዛላችኋለሁ። ተነሱ ተነሱ፣ ፍጠኑ። እዛ ትበላላችሁ። ተነሱ። ኧረ ተነሱ። ፈጠን ቀይሩና ልብሳችሁን። አለቀ። ምን እያደረክ ነው? ምን አደርጋለሁ? ለልጆቼ አንዳንድ ነገር ልብስ ምናምን የሚያስፈልጋቸውን ነገር ገዛላችኋለሁ። የአባትነት ኃላፊነቴን ማለት ነው። ወጪ እየበዛብን እንደሆነ ታውቀዋል። ምን ነው አንቺ ለቤቱ መሆን ከበደሽ? ተናገሪ ተናገሪ። ከከበደሽ ከበደኝ በይ። እኔ ግን ማድረግ ያለብኝን አደርጋለሁ። ሻውን ከፊት ይጥፋ። ልጆች ፈጠን አርጉት፣ ፈጠን አርጉት። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። አይመስልሽም? እንቀጥላለን። ሄንዬ እንቀጥላለን። እሺ የሙዚቃ የቅኝት አይነቶች ምን ምን ናቸው? ሄንዬ ትዝታ፣ አንበሳ፣ ጀግና፣ የጀግና ልጅ ጀግና፣ የጀግና ልጅ ጀግና፣ አንበሳ። ቀጥል። አንቺ አንቺ እኮ አንቺ ሆዬ። እሺ ቀጥል። ሶስተኛ ሆዬ አልኩ እኮ። ጀግና፣ የጀግና ልጅ፣ ከፍ ልጅ። ሆዬ አልኩ እኮ አንቺ ላይ እንድትጨምረው ነው። አንድ ላይ ነው የሚሆነው። አንቺ ሆዬ ነው የሚባለው። አንቺ ሆዬ። እንቀጥላለን። ጎበዝ። ሶስተኛ ዮሐና።
እናረፍናል። በሰው ሜዳ ነጥባት ታስጥለኝ መሳቂያ አታርገኝ። ይኸውልህ እንደዚህ ነገ ወላጅ አምጪ ተብያለሁ። ምን አጥፍተሽ? ምንስ ብታጠፋ እንዴ? ችግር የለውም እኔ እሄድልሻለሁ። ይሄንዬ እኔ አባትሽ አለሁልሽ። ግድ የለም እኔ በዛው አንዳንድ ነገሮች ስለማናግራቸው እኔ ራሴ ሄድሽ። አትሄጂም አንቺ አትሄጂም። እኔ ሄዳለሁ። ቀድሜ ስላሰብኩ እኔ መሄድ ያለብኝ። እኔ ሄዳለሁ አልኳት። እኔ ሄዳለሁ ስለሆነ ያልኩት ተከራከረኝ። እኔ ሄዳለሁ አልኩ። አንቺ ምን ታደርጊያለሽ? አይ አባዬ ሄዳል ብዬ ሰላሰብኩ የሱን ስም ያስፈልግ። አለቀ። ያው በአደባባይ ተመሰከረ። አይዞሽ። አይ አንቺ ብዙ ስራ ስለሚበዛብሽ አትሄጂም ብዬ እኮ ነው። አትጨነቂ። ይሄ እኮ የታወቀ ጉዳይ እኮ ነው። ለልጆቹ ማን ኃላፊነት እንደሚሰማውና ማን ጊዜ እንደሚሰጥ ለየ። ቆይ ግን አባዬ አንቺ ሆዬ ማን ነች? ልጆች የኔ ሄሊ ምንድን ነው አንተ ራስህ? እናንተ ምንድን ነው እናንተ ስትጠሩ አሰሙም እንዴ? ሰምተናችኋል። እና ምን ሆናችሁ ነው? ደህና ነን። ምንድን ነው ለምቦጫችሁን ጥላችሁ ደህና ነን ማለት? ምንድን ነው የፈለጋችሁት? እኔ ምን ላድርግላችሁ? ምንም አንፈልግም። በቃ እሺ ተነሱ እንውጣ። አንፈልግም። እሺ እዚሁ ሁኑ። የምትወዱትን ነገር ገዝቼላችሁ እመጣለሁ። እዚሁ የምትወዱትን ነገር እኔ እሰራላችኋለሁ። እንፈልጋለን እንዴ ያልናችሁ? ወይ የኔ ምን ሆንሽ? ምን ነው እንዴ? ምን ሆንሻል? እንቅልፍ እምቢ አለሽ እንዴ? አዎ። ወይኔ ልጄን በቃ አይዞሽ፣ እዛ ሶፋ ላይ አስተኛሻለሁ። አይ እኔ ላውራችሁ ነው የፈለኩት። ምንኛን? ግድ የለም አውሪ፣ ንገሪኝ። እኔ የፈለግሽውን ነገር አድርግልሻለሁ። አይ ምንም አልፈለኩም፣ ላውራችሁ ብቻ ነው የፈለኩት። እኮ ምንድን ነው? ሰሞኑን እያደረጋችሁ ባላችሁት ነገር እኛ በጣም ተጨነቅን። እሺ አሁን እኛ ከእናንተ ምን እንማር? ሁለታችሁም እኩል የምንወዳችሁ የምትወዱን ወላጆቻችን ናችሁ። ግን አንዳችሁን ለማብሸቅ ስትሉ እኛን እየጎዳችሁ ነው። ስለዚህ እባካችሁ ልለምናችሁ፣ ሁለታችሁም አንዱንና የወላጅ ፍቅራችሁን ስጡ። ጥፋቱ የኔ ነው። የበስዬን ባህሪ እያወቅኩኝ እልህ መጋባት አልነበረብኝም። እኔም እኮ ሁሉንም የሰማሁትን ነገር ካልሞከርኩ የሚል አባዜ ያለብኝ። ስላሳለፍነው ነገር መወያየታችን ችግሮቻችንን ለመፍታትና የተሻለ ለመሆን ነው እንጂ ለጥል መሆን አልነበረበትም። ይኸውልህ ምን መሰለህ፣ ወላጆች የሚያደርጉት ነገር በቀጥታ ልጅ ላይ ነው ተጽዕኖ የሚያደርገው። ልጆች የሚቀረጹት የወላጆቻቸውን ሁኔታ በማየት ነው። ስለዚህ በዚሁ አጋጣሚ ሁሉም ወላጆች ጥንቃቄ ቢያደርጉ እንላለን። ካልሆነ በልጆቻችሁ እናንተ ግን ትልልቅ ሰዎች አይደላችሁም ተብላችሁ ትመከራላችሁ። ሩቴ በስዬ ና ተቀመጥ። ልጆች በስዬ የኔ እንዴ ወይ አንቺ ጥሪያቸው ወይ እኔ ልጥራቸው? ምን ሆነ? ከኔ እኩል እያልሽ በልሽ ሂድ። ሄኒ እንዴ አውቀሽ ነው እንዴ? በስዬ አይደለም። እሺ ጥራቸው፣ አንተ ትብስ። በቃ አንቺ በቃ ጥራቸው፣ ግድ የለም የኔ ተውኩት። አይሰሙም እነሱም ደግነት። ልጆች ኑ እንጂ ቁጭ በሉ እንዴ። አይ ኖ እንጂ ቁርስ አቅርበን እየጠበቅናችሁ አይደለም እንዴ? ሁላችንም አንድ ላይ ነው የምንበላው? አሁን አንድ ላይ? አዎ። ተመከርን እኮ ትልልቅ ሰዎች አይደላችሁም ወይ ተብለን ተመከርን። ኑ እንብላ። ኑ ቁጭ በሉ። ኑ